የኢትዮጵያ አክሲዮን ገበያ ባሳለፍነው ሳምንት 27.8 ሚሊዮን ብር የሚገመቱ አክሲዮኖችን አገበያይቷል። ወደ 80 የሚጠጉ ግብይቶች የተካሄዱ ሲሆን በሙሉ ሳምንቱ ማለት ነው። እንዲሁም 10715 የሚሆኑ አክሲዮኖች ባለቤቶችን የቀየሩበት ሳምንት ነው። በፈረንጆቹ ከሜይ 25 እስከ 29 2026 በፈረንጆቹ አቆጣጠር በነበረው በመሃል አንድ ቀን የበዓል ቀን ነበረ። አራት በተደረጉ የግብይት ቀናቶች የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ አክሲዮን ገበያው እንዴት አሳለፈ? ግብይት እንዴት ነበረ? ዋጋዎች ከምንስ ደረሱ ብለን አብረን እንመለከታለን። ይህ ያሳለፍነው ሳምንት ታዲያ ገበያው አንድ አዲስ የሆነ የሚገበያይ አክሲዮንም አግኝቷል። የኢትዮ ቴሌኮምን ታዲያ የአራቱ አክሲዮኖች ወይ ደግሞ ሰነደ ሙዓለ ንዋዮች ግብይት ምን ይመስል ነበር? በዚህ ባሳለፍነው ሳምንት እንደተለመደው ሳምንታዊውን ታዲያ የአክሲዮን ገበያውን ሳምንታዊ ብሎ የምንዳስስበትን ፕሮግራም አሁን መደመጥ ይጀምራል። ይህ ንጋት ፖስት ነው። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት ነው የምናወራው። አዲስ ከሆናችሁ ሰብስክራይብ በሉን፣ ከኢትዮጵያ ውጭ ካላችሁ እንዲሁ ጆይን በሉን እያልኩኝ ወደ ዛሬ ቪዲዮ በዚህ የምገባ ነው የሚሆነው። የገበያ ምልከታችንን እንግዲህ የምንጀምረው በዚህ ባሳለፍነው ሳምንት በአምስት ቀናት ወይ ደግሞ በአራቱ ግብይት በተከናወነባቸው ቀናቶች ባንኮቹ አንድ በአንድ እንዲያው ምን አይነት ባህሪ ነበራቸው፣ ግብይት ምን ይመስል ነበር የሚለውን ነገር ከማውራት እንጀምር። እንደተለመደው በነዚህ ባሳለፍናቸው 3 ሳምንታት አብረን ባየንባቸው ጊዜያት ሁሉ እንዳየነው ሁሉ በዚህኛውም ሳምንት እንግዲህ አዋሽ ባንክ ተሸጡ ወይ ደግሞ በተገዙ አክሲዮኖች ብዛት እየመራ ነው የሚገኘው። አሁንም ከቅድም ከጠቀስኩላችሁ 10,000 አካባቢዎች ውስጥ 9294ቱ በአጠቃላይ የተደረጉት የአዋሽ ባንክ አክሲዮኖች ናቸው ግብይት የተደረጉት። 51 የሚጠጉ የተለያዩ ግብይቶች ተፈጽመዋል በብሮከሮች ማለት ነው፣ በደላሎቹ ወይ ደግሞ ሰዎች ግዙ ሽጡ ብለው በሰጡት ትዕዛዝ 26.9 ሚሊዮን ብር የሚያወጡ የአዋሽ ባንክ አክሲዮኖች ናቸው እንግዲህ በዚህ ባሳለፍነው ሳምንት ግብይት የተካሄደባቸው። ታዲያ በዚህ ጊዜ ውስጥ የሽያጭ ትዕዛዞች በሳምንቱ በየቀኑ ያሰሏቸው ቁጥሮች እንደሚያሳዩት ከሆነ 15190 የሚሆኑ የሽያጭ ትዕዛዞች ነበሩ። የግዢ ትዕዛዞች አነስ ያሉ ነበሩ። ነገር ግን የሽያጭ ትዕዛዞች ዋጋዎች በጣም ከፍ ያሉ ሆነው ታይተዋል። የግዢ ትዕዛዞች ደግሞ አነስ ብለው የተመለከትንበት ሁኔታ ነው ያለው። ታዲያ ሳምንቱን ሲጀምር ሰኞ ዕለት የአዋሽ ባንክ አክሲዮኖች 2950 ብር ላይ ነበረ የከፈቱት። በዚህኛው በአርብ ዕለት ማለት ነው ሳምንቱን በሚዘጋበት ሰዓት ግን ዋጋው ወደ ታች ወርዶ 2899 ብር ሆኗል ማለት ነው። የአዋሽ ባንክ አክሲዮን እንግዲህ ግብይት ከጀመረበት 3000 ብር አካባቢ ከነበረበት ኦልሞስት 100 ምናምን ብር አካባቢ 101 ብር አካባቢ የቀነሰበትን ሁኔታ ልንመለከት እንችላለን። ይሁንና 87 በመቶ የሚሆነው በአክሲዮን ገበያው ላይ በዚህ ባሳለፍነው ሳምንት የተደረገው ግብይት ግን የአዋሽ ባንክ አክሲዮኖች ናቸው የተደረጉት ማለት ነው። አክሲዮን ብዛት ካየን አሁንም በሁለተኝነት ደግሞ የመጣው እንግዲህ አዲሱ ኢትዮ ቴሌኮም ነው። 806 አክሲዮኖች ናቸው ግብይት የተካሄደባቸው። 9 የተለያዩ ግብይቶች ማለት ነው የግዢ የሽያጭ ግብይቶች ተካሂደው ነበረ ኢትዮ ቴሌኮም ላይ ማለት ነው። ግብይት ላይ ከዋለ ያው ገና 3 ቀን ይመስለኛል ግብይት የተካሄደበት የኢትዮ ቴሌኮም አክሲዮን ከዚህ አንፃር 9 ግብይቶች ተደርገዋል። 281910 ብር አካባቢ የሚጠጋ ገንዘብ ነው እንግዲህ ግብይት የተደረገው የኢትዮ ቴሌኮም። እንደምታውቁት ያው የኢትዮ ቴሌኮም ፓር ቫልዩ ምንላት አንዷ አክሲዮን ያላት ዋጋ ባለ 100 ብሮቹ አክሲዮኖች ናቸውና እስከ 345 ብር እየተሸጡ የነበረበት ሁኔታ አለ። ከዚህ አንፃር ከቮሊዩሙን ከዋጋው ጋር ስታባዙት ብዙም ከፍ ያለ ቁጥር ላይ መስል ይችላል በዛ ደረጃ ማለት ነው። 1520 የሚጠጉ ግዢ ፍላጎት የነበራቸው አካላት የኢትዮ ቴሌኮም አክሲዮንን ለመግዛት ጥያቄ ያቀረቡ ሲሆን የሽያጭ ኦርደሮች ብዙም አልነበሩም። በአጠቃላይ ግን በቮሊዩም ደረጃ በአክሲዮን ብዛት ደረጃ 7 በመቶ የሚሆነው የአክሲዮን ብዛት በዚህ ባሳለፍነው ሳምንት በአክሲዮን ብዛት ካያችሁት ማነው ሁለተኛ ላይ የምናገኘው ማለት ነው? ኢትዮ ቴሌኮምን ነው። የአክሲዮኑን ዋጋ ከሆነ የምናወጣው የወጋገን ነው ኖርማሊ ሁለተኛ ላይ የሚቀመጠው። በብዛት ግን ካየነው 7 በመቶ ቮሊዩም በመያዝ ማለት ነው። ሳምንቱን ሲጀምር ወይ ደግሞ ግብይት የተጀመረ ቀን ዋጋ የተዘጋበት ዋጋ 345 የነበረ ሲሆን ዋጋ ትንሽ ጨምሮ 5 ብር አካባቢ ጨምሮ አርብ ላይ እንግዲህ በ350 ብር ነው ማለት ነው ኢትዮ ቴሌኮም እየዘጋው ባለ 100 ብሩን አክሲዮኖች ማለት ነው።
ሌላው ሶስተኛው ደግሞ በዚህ ገበያ ላይ ግብይት ሲካሄድበት የቆየው የወጋገን ባንክ ነው። ወጋገን ባንክ በዚሁ ባሳለፍነው ሳምንት በአጠቃላይ 611 የሚሆኑ አክሲዮኖች ናቸው ግብይት የተካሄደባቸው። 19 የተለያዩ ግብይቶች ተካሂደዋል። በዚህም እንግዲህ 688555 ብር የሚያወጡ አክሲዮኖች ናቸው ግብይት እንደተካሄደባቸው ልንመለከት የቻል ነው። የወጋገን ባንክም ቢሆን እንግዲህ የሽያጭ ትዕዛዞች ከግዢ ትዕዛዝ ከፍ ያሉበትን ሁኔታ ልንመለከት ችለናል። ሳምንቱን ሲጀምር ወጋገን ባንክ ሰኞ ላይ 1191 ብር አካባቢ ነበረ ግብይት ሲካሄድበት የነበረው። ሳምንቱን ሲዘጋ ግን 1181 ብር ነው ወደ ታች ወርዶ ነው የጨረሰው። እርግጥ ነው ከሐሙስ ወደ አርብ ለምሳሌ በሳምንቱ መጨረሻ ላይ ጭማሪ አሳይቷል። ነገር ግን ከሰኞ እስከ አርብ ባለው ግን ስንመለከተው ከ1191 ወደ 1181 የወረደበትን ሁኔታ ልንመለከት ችለናል ማለት ነው። የወጋገን ባንክ አክሲዮኖች ወደ ገዳ ባንክ በምንመጣበት ሰዓት እንግዲህ በጣም አነስተኛው ግብይት የተካሄደበት 0.00 ምናምን በመቶ የአክሲዮኖች ግብይት የተካሄደው እዚህኛው ባንክ ላይ ነው። በአጠቃላይ 4 አክሲዮኖች ናቸው ባለቤት የቀየሩት። አንድ ግብይት ብቻ ነበረ የተካሄደው። 4640 ብር ያወጣል የተደረገው ግብይት። በዚህም እንግዲህ በጣም አነስተኛ የሆነ የሽያጭ ትዕዛዝና የግዢ ትዕዛዞች ነበሩ 200 አካባቢ የሚሆኑ ማለት ነው። ይሄንን በምንመለከትበት ሰዓት እንግዲህ በዚህ ባሳለፍነው ሳምንት እንደተለመደው ባለፉት 3 ሳምንት እንደተመለከትነው የገዳ ባንክ አክሲዮኖች እምብዛም ግብይት አልተካሄደባቸውም ማለት እንችላለን። ከቀደመው ሳምንት አንጻር ስንመለከት በነገራችን ላይ በግብይት ደረጃ የተደረገውን የገንዘብ ግብይት ስናይ 75.88 በመቶ ጭማሪ እያሳየ ነበር። 15.8 ሚሊዮን ብር ነበረ ባሳለፍነው ሳምንት ካስታወሳችሁ ግብይት የተካሄደው። በዚህኛው ወደ 27.8 ሚሊዮን ብር ከማደጉ ጋር ተያይዞ እንግዲህ 75.88 በመቶ የሚሆን ግብይት ከፍ ብሏል። በአክሲዮኖች ብዛት ደግሞ በምንመለከትበት ሰዓት 101 በመቶ ጭማሪ ታይቷል። የዚህም ዋነኛው ምክንያት የኢትዮ ቴሌኮም ሊስት መደረግ ነው። አክሲዮኖቹ በዋጋ ደረጃ ብራቸው አነስተኛ ቢሆኑም በብዛት እንዳላቸው ነግሬያችሁ ነበርና ቀደም በግብይቶች ደረጃ ወይ ደግሞ ኤክስኪዩት የተደረጉ ግብይቶች ብዛትን አብረን ደግሞ ሄደን ስንመለከት 4.7 በመቶ ወደ ታች የወረደበት ሳምንት ነበረ ያሳለፍነው ሳምንት ማለት ነው። በአጠቃላይ ግን 27.8 ሚሊዮን ብር ግብይት ተካሂዶበታል ማለት እንችላለን። ከቀደመው ሳምንት መጠነኛ እድገት ታይቶበታል። እስካሁን ግን ከሁለት ሳምንት በፊት የመጀመሪያው ሳምንት አብረን መመልከት የጀመርንበት ካስታወሳችሁ በዛ ሳምንት የተደረገውን 70 ምናምን ሚሊዮን ብር ግን የሚደርሱበት አይነት አይደሉም። ከፍተኛው እሱኛው ነው ስቲል ሆኖ እየቀጠለ ያለው ማለት እንችላለን። 1000% አካባቢ እድገት የታየበት ሳምንት ማለት ነው። ታዲያ በዚህ ባሳለፍነው ሳምንት የተደረጉ ግብይቶች ላይ የምንመለከተው አንድ ቁልፍ ነገር አለ። አሁንም አዋሽ ባንክ የአክሲዮን ዋጋዎቹ ወደ ታች እየወረዱ መሆኑን እየተመለከትን ነው። ገበያው ይሄ ኮሬክሽን የምንለው ፌዝ ውስጥ መግባቱን ልታዩ ትችላላችሁ። 3000 ላይ ከፍ ለማለት በጣም ቢሞክርም 3000ን የሚገዛ ገዢ ከመጥፋቱ የተነሳ ወደ ታች እየወረዱ ወደ 2800 2000 ምናምን ብር እያሉ 2899 እንደዚህ አይነት አነስ ያሉ ዋጋዎች ላይ እየመጣ የነበረበት ሁኔታ ነበረ። ከዛም በታች ግብይት የተካሄደበት ሁኔታ እንዳለ እዚህ ጋር ልትመለከቱ ትችላላችሁ። ዋጋዎቹን እዚህ ማርኬት ትሬዱ ላይ ማለት ነው ከነዋይ አፕሊኬሽን ላይ የወሰድናቸው ዳታዎች እንደሚያሳዩት ማለት ነው። ስለዚህ እንግዲህ ዋጋ ስቲል የአዋሽ ባንክ ዋጋዎች ሞመንተማቸውን ወይ ደግሞ ቦታቸውን እንዳላገኙ ማሳያ ሊሆን ይችላል። ሌሎቹ የወጋገንም ሆኑ የገዳ አሁንም ቢሆን ሊወራላቸው የሚችሉ አይነት ቮሊዩም እንቅስቃሴ ስለሌላቸው ዋጋው ይሄ ነው ትርጉሙ ብሎ ለመናገር በጣም እንትን አይልም። ኤኒዌይስ ግን የወጋገንም ላይ ቢሆን ቅድም ሳነሳ ከሰማችሁኝ እንግዲህ የሽያጭ ትዕዛዝና የግዢ ትዕዛዝን በምንመለከትበት ሰዓት ስቲል የሽያጭ ትዕዛዝ ከፍ ያለ ከመሆኑ ጋር ተያይዞ ከግዢ ትዕዛዝ ማለት ነው የዋጋ መውረድን ሊያመጣ ይችላል። እንዲያው ትንሽ ተገናኝቷል ብንል እንኳን አብዛኛዎቹ እነዚህ ግብይት እየተካሄደባቸው ያሉት አክሲዮኖች የወጋገንና የአዋሽን ስትመለከቱ በዛ ያለ አክሲዮን ሰዎች ሊሸጡ የሚፈልጉ ሰዎች ከመኖራቸው ጋር ተያይዞ እንግዲህ ገዢዎች አነስ ያለ ዋጋ ሊያገኙ የሚችሉበት እድሉ ሰፊ ነው። አቅርቦቱ በዛ ያለ ስለሆነ ማለት እንችላለን። ሙሉ በሙሉ ያ ምክንያት ላይሆን ይችላል። እነ ቴሌ ያው የመጀመሪያ ሳምንት ከመሆኑ ጋር ተያይዞ የልምምድ ሳምንት ነው ብዬ አስባለሁኝ። ብዙ ሰዎች መሸጥ እንደሚችሉ ለማየት ራሱ አክሲዮኖችን የሚሸጡ አሉ። ከአክሲዮኑ መዘግየት ጋር ተያይዞ ደግሞ አንዳንድ ነገሮች ሲሉ የነበሩ ሰዎች ኦኬ ልሽጠው ብለው የተነሱ ሰዎች ሊኖሩ የሚችሉበት እድል አለ። ግን ስቲል የሽያጭ ትዕዛዞች ብዙ እየታዩ አይደለም። የኢትዮ ቴሌኮም አክሲዮኖች ላይ ማለት ነው ከ10.5 ሚሊዮን በላይ አክሲዮኖች ሊስት ቢደረጉም ያን ያህል ግብይት እየተካሄደ አይደለም። ግን በሚቀጥሉት ሳምንታት ይመጣሉ ብለን እናስባለን። እንደ ገዳ ያሉት አይነቱ እንግዲህ ስቲል ብዙም አይነት ገዥም ሻጭም ፍላጎት የሌለበት አይነት የሰነደ መዋለ ንዋይ አይነት ሆኖ
ተመልክተነዋል። እስካሁን እንዳልኳችሁ እንግዲህ ገበያው ላይ የሚኖሩት የዋጋ እንቅስቃሴዎች ዋነኛ ምክንያት አድርገው እየተንቀሳቀሱ ያሉበት አቅርቦትና ፍላጎት ላይ የተመሰረቱ ናቸው። በተለይ ደግሞ ገንዘብ ማግኘት የሚፈልጉ ሰዎች፣ አክሲዮኖቹን ወደ ብር መቀየር የሚፈልጉ ሰዎችና ሽጠው ወደ ገንዘብ ቀይረው ገንዘብ ማግኘት የፈለጉ ሰዎች ናቸው አዋሽንም ወጋገንንም እየሸጡ ያሉት እንጂ ከባንኮቹ ፐርፎርማንስ ጋር ካለው ማክሮ ኢኮኖሚ ጋር እነዚህ ነገሮች አናላይዝ እያደረጉ ሲሸጡ ያሉት ወይ ደግሞ ሲገዙ ያሉት ነገር ስላልሆነ ነው። በነገራችን ላይ ስለ ተቋሞቹ ፐርፎርማንስ ምናምን ያላነሳውላችሁ ከዛ ጋር የተያያዙ ግብይቶች እንዳልሆኑ ግልጽ ነው። አሁን ያሉት ግብይቶች በዋናነት ሊኩዊዲቲ የምንለው ሰነዶችን ወደ ገንዘብ ከመቀየር ጋር የተያያዙ ነገሮች ስለሆኑ ማለት ነው። በዚህ ባሳለፍነው ሳምንት እንግዲህ ገበያው መጠነኛ እድገት የታየበት ነው። ባገበያየው የገንዘብ መጠንም ሆነ ባገበያየው የአክሲዮን ብዛት በግብይት ቁጥር ትንሽ ቢቀንስም ማለት ነው ከ70% በላይ እድገት በእነዚህ በሁለቱ ዘርፎች በግብይቱ መጠንና በብሩና በቮሊዩሙ ያሳየበት ሳምንት ነበረ የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ። እንዴት አያችሁት? አክሲዮን የገዛችሁ አክሲዮን የሸጣችሁ ልምዳችሁን ኮሜንት ሴክሽን ላይ ንገሩን። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። በየሳምንቱ ደግሞ የገበያ ውሏችንን ሳምንታዊ የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ መልከታ እንደተመለከታችሁት እንግዲህ አጠናቀናል። በቀጣይ ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገሜ ብርሃኑ ነኝ።